ፋሲካ ትልቅ በዓል ነው። እኔ ከበዓላት ሁሉም በጣም ወደው በዓል ነው። እኔም በዛው በጣም ነው። እንጦጦ መተህ ታውቃለህ? መጥቻለሁ፣ ግን እዚህ ቦታ ግን የመጀመሪያ በኢትዮጵያ ወንጌላውያን አብያተ ክርስቲያናት 36 ዓመታትን አገልግለዋል። በዝማሬዎቹ ብዙዎች ተባርከዋል፣ ተጽናንተዋል። የዛሬው ልዩ የፋሲካ በዓል እንግዳችን ዘማሪ ፓስተር ዳንኤል አምደ ሚካኤል ነው። ከሱ ጋር ቆንጆ ቆይታ ይኖረናል። ስለተገናኘን በጣም ደስ ብሎኛል። እንኳን ደህና መጣ። ቴንኪው። እኔም በጣም አመሰግናለሁ። እኔም ደስ ብሎኛል። እንደምንገናኝ ሳስብ አብረው በዝማሬ ያገለግሉ የነበሩ ሰዎች አንዳንድ በቅርብ የሚያውቁም እየተያየቁኝ ነበረና ሳይ በጣም ነው የደነገጥኩት። በአካል እንደዚህ አይቼ ስለማላውቅ አንዳንድ ኢንተርቪዎችም እየሰማው በጣም ገረመኝ። 51 ዓመት 52 ማለት ነው የዛሬ ዓመት የወጣ ቃለ መጠይቅ ነበር። 52 ዓመት ነው አሁን 52 ዓመቴ ነው። ግን ያረጀ ልጅ ነሽ። በጣም ደስ ይላል። ስላገኘሁ በድጋሚ በጣም ደስ ብሎኛል። በጣም አመሰግናለሁ። ገና የ15 የ16 ዓመት እያለህ ነው ጌታን ያወቅኩት ስትል ሰማሁ። በዛ እድሜ ምን ቢገባው ነው ብዬ አልኩ። ምንድን ነበረ? እሱን ነገር ባውቀው ደስ ይላል። የ8ኛ ክፍል ተማሪ ሆኜ ነው ጌታን ያገኘሁት። በዚያን ጊዜ ልክ የ8ኛ ክፍል ሚኒስትሪ ወሰድ ነበረ። እሱን ከወሰድን ሪዛልት እየጠበቅን ባለንበት ታይም ላይ ነው ጌታን ያገኘሁት። በ15 እና በ16 ዓመት እድሜ መካከል ሆኜ ማለት ነው። ምን ገብቶ ነው ላልሽው፣ ወንጌል ብርሃን ነው። ከአእምሮም ባለፈ እግዚአብሔር ስለሆነ ያን ብርሃን የሚያበራልን እግዚአብሔር ያን እውነት ገለጠልኝ ማለት እችላለሁኝ እና በአእምሮ መረዳት ሳይሆን በእግዚአብሔር ቃል መገለጥ፣ በእግዚአብሔር መንፈስ ብርሃን ነው ያንን እውነት የተረዳሁት። ከዛ በኋላ የነበረው የክርስትና ህይወት እንዴት ቀጠለ? ራሱን የቻሉ አንዳንድ ተግዳሮቶች ነበሩት። ያው ልክ እምነት እንደመቀየር ተደርጎ ስለሚወሰድ ራሱን የቻሉ አንዳንድ አስቸጋሪ ሁኔታዎች ነበሩት። ከቤተሰብ፣ ከሰፈር ጓደኞች፣ ከአካባቢ ቢሆንም ግን ያው እግዚአብሔር በሰጠኝ በዛ በወንጌል ብርሃን እግዚአብሔር ረድቶኝ መቀጠል ችያለሁኝ እና አይ ቲንክ በእግዚአብሔር ጸጋና በእግዚአብሔር ኃይል ነው መቀጠል የቻልኩት ማለት እችላለሁ። በህይወት በእነዚህ 36 ዓመታት እንዴት ነበር ያለፍከው? ግራና ቀኝ አለ ማለት በራሱ ብዙዎች ክርስትናን የእውነት እንዲከተሉት ምክንያት ሆነዋልና ምንድን ነበር? እግዚአብሔር ጸጋ ነው ብዬ ነው የማምነው። ያው የሚያጸናን እሱ ነው፣ የሚያቆመን የሚያበረታን እግዚአብሔር ነው። እግዚአብሔር ላይ ባለን እምነት ነው የምንጸናው እና በዛ በተጨማሪ ደግሞ የሚያገለግሉን ሰዎች፣ ሜንቶር ያደረጉን ሰዎች፣ የነሱም ኢንፍሉዌንስ የነሱም ጋይደንስ እሱም ትልቅ ቦታ አለው በእኛ እድገትና ጽናት ላይ ማለት ነው። ከሁሉ በበለጠ ግን ያው እግዚአብሔር አንድ ጊዜ ፍቅሩን በልባችን ስላፈሰሰ ከዛ ፍቅር ልንደክም እንችላለን፣ ልንወድቅ ልንነሳ እንችላለን፣ ግን ከዛ ፍቅር ልንሸሽ አንችልምና አይ ቲንክ እግዚአብሔር ምሕረት፣ ፍቅር፣ ጸጋው ነው የያዘኝ ማለት እችላለሁ። ዛሬ መሳሪያ ምን ይዘህ ነው የመጣኸው? ይዣለሁኝ። በእሱም እየተጫወትን ዝማሬዎችን እየዘመርክልን ነው ጨዋታችን የሚቀጥለውና ሌሎች መዝሙር ትንሽ እንዳለ። እሺ ምሕረቱ ያስደነቀኝ ለጌታዬ መዝሙር ባመጣ ሊያነቃቃኝ የአምላኬ መንፈስ ሊዳስሰኝ በኔ ላይ መጣ። እዚህ አይደርስም ዋጋም የለውም በሰዎች አፍ የተባለን ሰው አይገርምም ወይ በቸርነቱ ለሱ ክብር ጌታ ሲያነሳው። ብዙዎቹ መዝሙሮች በዛ እድሜ ነበር የጻፍካቸው ስትል ሰምቼ
እንዴት ነበረ መዝሙር ልትቀበለው? ከመዘምራን ቡድን ውስጥ ከመግባቴ በፊት በጸሎት አገልግሎት ውስጥ ነበረ በልጅነት አገልግሎት የጀመርኩት። ከዛ በ81 ዓመተ ምህረት ነው ጌታን ያገኘሁት። ከዛ በ83 ከ2 ዓመት በኋላ ነው መዘምራን ቡድን ውስጥ የተቀላቀልኩት። በዛን ጊዜ ብዙም እውቀት አልነበረኝም ስለ መዝሙር። እንዳውም እዛ የሚያገለግሉት በመዘምራን ቡድን ውስጥ የሚዘምሩት ዝማሬ ከየት አምጥተው እንደሚዘምሩ ራሱ ምንም እውቀቱ አልነበረኝም። ስለዚህ እዛ መዘምራን ቡድን ውስጥ ከገባው በኋላ ነው መዝሙር እንደሚጻፍ ሲናገሩ የሰማሁት። ከዛ እንዳውም የኳየር መሪው መዝሙር ምጽፉ ካላችሁ ወይንም አትሊስት እንዲሁ የሚመስል እንኳን ነገር ቢሆን ጽፋችሁ አምጡ ብሎ ኢንካሬጅ ሲያደርግ ሰማሁት። የመጀመሪያ ቀን ኳየር ጆይን ያደረኩ ቀን ከዛ እዛን መዝሙር እንደሚጻፍ ግንዛቤ ያገኘው ማለት ነው። ከዛ በኋላ እኔም መጸለይ ጀመርኩኝ ማለት ነው። የዛኑ ቀን ቤት ገብቼ ተንበርክኬ ስጸልይ ትዝ ይለኛል። መዝሙር የሚመስል ነገር እንደጻፍኩ ትዝ ይለኛል እና እሱን በሳምንቱ ይዤው ሄድኩኝ። ኳየር ልጅ መሆን ጥሩ ነው፣ ደፋር ያደርጋል። ከዛ እሱን አዩት። የዛን ጊዜ ይታረም ነበርና ሰው መባል ያለበትን መባል የሌለበትን ደግሞ ከመጽሐፍ ቅዱስ አንጻር ያለውን እውነታ በትክክል እንዴት እንደሚደረግ እያሳዩኝ ያን መዝሙር ታረመ። መዘምራን ግሩፑ ዘመረው ማለት ነው። እሱ ለእኔ ትልቅ ማበረታቻ ነበር። እንዲህ ያለ ብዙ ነገር እየገባኝ መጣ። ግን አንድ ነገር ማለት የምችለው አይ ቲንክ እግዚአብሔር በመንፈሱ ያንን ስጦታ እዛው ኳየር ውስጥ ሆኜ የሰጠኝ ይመስለኛል። እና ምክንያቱም በዛን እድሜ አብዛኛዎቹን ሃይ ስኩል ውስጥ ሆኜ ነው የጻፍኳቸው መዝሙሮቹን። ኤርሊ ቁጥር 1 ቁጥር 2 ቁጥር 3 ላይ ያሉ መዝሙሮችን ቁጥር 4ም ላይ የተወሰኑ መዝሙሮች አሉ በዛን ጊዜ የተጻፉ። ልጅነቱ አለ። እንደገና ደግሞ አዲስም ነኝ፣ ከሌሎቹ አንጻር አዲስም ነኝ በዚያን ጊዜ እና ወደኋላ ተመልሼ ስመለከታቸው መዝሙሮቹን በእርግጥም የእግዚአብሔር ጸጋ የእግዚአብሔር መንፈስ ስጦታ እንደሆነ ነው የምረዳው። ከዛ በፊት ምንም አይነት የሙዚቃ ነገር ነካክተህ አታውቅም? አላውቅም። ጊታሩን እንደዛው ነው የጀመርከው ቸርች ውስጥ? ጊታር እዛው ኳየር ውስጥ ከገባው በኋላ ነው ቀረብ ብዬ የሚያየሁት። ከዛ እዛው ነው በገባሁኝ። ምናልባት በ3 ወር ጊዜ ውስጥ የተወሰኑ ኮርዶችን መጫወት ጀምሬ ነበረ እና በአጭር ጊዜ ነው ኳየሩን ማጀብ የጀመርኩት። ይሄኛው መዝሙር በተለይ በጣም ነው የምወደው። ደስታዬ በጌታ ሙሉ ከእንግዲህ ምንስ ያሸኛል? ምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታው ኃላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የኔስ አገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ። ስለዛ እንዴት እንደተቀበልከው ባውቀው። ይህን መዝሙር ጌታ የሰጠኝ ካናዳ ከሄድኩኝ በኋላ ነው። አንድ ቀን ምሽት ላይ ከባለቤቴ ጋር እንደ ሪትሪት አይነት ነገር ሄደን ነበርና ስንመጣ ኦልሬዲ መሽቷል። የዛን ጊዜ ልጆችም አልወለድንም ነበር። ማታ ላይ በቃ ጸልየን እንተኛ ተባብለን መጸለይ ጀመርን። በዚህ ሶፋ ላይ ተንበርክከን እየጸለይን በዛ ጸሎት መሃል ነው ይሄ መዝሙር የመጣው ማለት ነው። እና ከመዝሙሩ ከመምጣቱ በፊት የማሰላሰለው እውነት መዝሙር ውስጥ ያሉትን ሀሳብ ነበረ። ስለ ዓለም ሁኔታ፣ ስለ ገንዘብ ሁኔታ፣ ስለ ዝና ሁኔታ እሱን እያሰላሰልኩኝ ነበረ ምጸልየው። እግዚአብሔር ካለን በእግዚአብሔር ብቻ መርካት የሚለውን ሀሳብ እሱን እያሰላሰልኩ ነበርና በዛ ውስጥ ዜማው መጣ ማለት ነው። እዛው ተንበርክኬ አዝማቹን እንደዘመርኩት ትዝ ይለኛል። እኔስ በአደባባዮቹ መዋል ማደር ይሻለኛል። የአምላኬ ክብር ሲገለጥ ውስጤ ልቤን ያረካኛል። የኢየሱስ ፍቅር ብርቱ ንቡ
ዘወትር አይለወጥም በቸርነቱ ይዞኛል ከቤቱ የትም አልሄድም። የአውታሩ ሲኒየር ትመስለኛለህ። ያንተ ባች እነማን ነበሩ? በዛ ጊዜ የነበረህን ትዝታስ ምን ይመስል ነበር? ቤተልሔም ወልዴ፣ ሊሊ ተስፍሽ፣ ተስፋዬ ጫላ፣ እነ ዮሴፍ በቀለ አይ ቲንክ አንድ አካባቢ ምናልባት የ1 ዓመት የ2 ዓመት ልዩነት ነው ሊኖረን የሚችለው ብዬ አስባለሁ። መስፍን ጉቱ ተቀራራቢ፣ እነ ካሌብ ተስፋዬ፣ ሌሎችም ይኖራሉ ግን ዘሴም እነ ምህረት ይተፋ ተቀራራቢ አካባቢ ነው ነበር። ያ ዘመን ስታስታውሰው ብዙ ደስ የሚሉ ትዝታዎች አሉ። ማስታውሳቸው ጥሩ ግንኙነት ነበረን፣ ጥሩ መዋደድ፣ ጥሩ ፍቅር ነበረ። ጸሎት ይዘወተር ነበር። ትዝ የሚለኝ በሳምንት ውስጥ አትሊስት በትንሹ 1-2 ቦታ ላይ ጥሩ ጸሎቶች ነበሩ። እነዚሁ ለምሳሌ ሽብሸባ አካባቢዎች ጋር በጣም ብዙ ቀርብ ነበር እና በዛ ብዙ ተጠቅሜ ያለሁኝ በተለይ አዲስ አበባ በቆየሁበት ጊዜ። ስለዚህ እሱ የነበረው ደግሞ በጣም ንጹህ የሆነ ፍቅር ትዝ ይለኛል። ቅንነቱ ትዝ ይለኛል። መዝሙሮች አንዳችን መዝሙር ገና አልበም ላይ ሳይወጣ ነበረ የምንዘምረው። አንዳችን መዝሙር እንዘምራለን። ልክ የጋራ መዝሙሮቻችን ነበር የሚመስሉት እና እንደሱ አይነት ነገሮቹ ትዝ ይሉኛል። ትራቨል እናደርግ ነበረ። በገጠር አካባቢዎች ብዙ እንወጣ ነበር። እሱ በጣም ደስ የሚል ትዝታዎች አሉት። ክርስትና ድሮ ቀረ። በነ አውታሩ ዝማሬዎችም በነ ዳንኤል አምደ ሚካኤል ቀሩ። አሁን ምን ክርስትና አለ የሚሉ አንዳንድ ሰዎች ኮምፕሌን ያደርጋሉ። እንደዚህ ለሚሉ ሰዎች ምንድነው ምላሽ? ክርስትና ድሮ ቀረ የሚባል ነገር አይደለም፣ አሁንም አለ። ለምን እንደሚባል ይገባኛል። ምክንያቱም ያለውን አንዳንድ የህይወት አካሄዶች ደግሞ የተለያዩ ደግሞ ስህተት የሆኑ አሰራሮችን፣ አንዳንድ ደግሞ የሞራል ውድቀቶችን እንደዚህ አይነት ነገሮች ሲታዩ ድሮ የነበረው ኢሜጅ እና አሁን ያለው ኢሜጅ ሊጋጭ ይችላል። ድሮ የነበረው ክርስቲያን አንድ አማኝ ሲባል በታማኝነታቸው፣ በፍቅራቸው፣ በጨዋነታቸው፣ እግዚአብሔርን በመፍራታቸው፣ በቅድስናቸው ነው ሰዎች የሚያውቋቸው። አሁን ግን ያንን ነገር ቻሌንጅ የሚያደርግ ያን አይነት ነገር የማይታይበት ሁኔታ ሲሆን ከዛ የተነሳ ድሮ ቀረ ክርስትና የሚል ወይንም ድሮ ቀረ ዝማሬ የሚባሉ ነገሮች ልንሰማ እንችላለን። አብዛኛው የሚታየው ወይንም በሶሻል ሚዲያ ላይ የምንሰማቸው ነገሮች እሱን ሪፍሌክት የሚያደርጉ ይሁኑ እንጂ ግን ክርስትና ዛሬም አለ። እግዚአብሔርን በቅድስና የሚያመልኩ በየቦታው አሉ። እግዚአብሔርን የሚፈሩት እና በትክክል ለእግዚአብሔር ቃል ራሳቸውን አስገዝተው የሚኖሩ ጌታን ለመምሰል ደቀ መዝሙር ሆነው ለማደግ በእግዚአብሔር ፊት ያሉ ብዙ አማኞች አሉ ብዬ አምናለሁ። በቀራንዮ መስቀል ላይ በደዌ የደቀቀው ነፍሱ ስለ ኃጢአቴ መስዋዕት ያደረገው የሞትን ቀንበር ሰብሮ እኔኑ ሊያወጣ ነው። ማዳኑን ቀምሻለሁ። ምን አለ ምመለሰው፣ ምን አለ ምመለሰው። ሚልኮል አይደለችም የኔ ዳኛ ላይ ነው የሚለውን መዝሙር በተለየ ወደዋለሁኝና ስለዛ እንዴት እንደተቀበልከው ባውቀው። ቶሮንቶ እንኖር በነበረበት ጊዜ ነው ይህን መዝሙር የጻፍኩት። የሰውን ክብር ስናስብ እግዚአብሔር ለኛ ከሆነልን ጋር ሲወዳደር እኛ ምንም የሆነለት ነገር የለም ለእግዚአብሔር። በሰው አነጋገር እዚህ ምድር ላይ ሰውን የሚያጓጓው ነገር አለ። ገንዘብ ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ክብር ሊሆን ይችላል፣ ዝነኝነት ሊሆን ይችላል። እንደዛ አይነት ፍላጎት ሰው ይኖረዋል። ወደ ጌታ ስንመጣ አንዱ ቻሌንጅ እንደዛ አይነት ነገሮችን የምናገኝበትን መንገድ እንድናሰላሰል ያደርገናል እና አንዳንዱ ክብር የሚገኝበት መንገድ ከእግዚአብሔር መንገድ ርቀሽ ገንዘብ እናገኝበት መንገድ ከእግዚአብሔር መንገድ የሚያወጡ ነገሮች አሉ እና አብዛኛው በምድር ላይ
ያሉት ነገሮች እንደዛ ናቸው። ኦፍ ኮርስ በንጹህ መንገድ ሄደው ጥረው ሀብት የሚያፈሩ ብዙ ሰዎች አሉ። በአንጻሩ ደግሞ እንደዛ አይነት ነገሮች ከመንፈሳዊ ነገር የሚያጎሉ ወደኋላ የሚጎትቱ ልክ እንደዛ ባለጠጋ ማለት ነው። ትዝ ይልሽ እንደሆነ ወደ ጌታ መጣ፣ በቃ ሕግን ሁሉ ፈጽም ያለው እንዲያደርግ ያለው ሲለው ደስ አለው ጌታ። እንዳውም ስለ ሰውየው በቃ አንድ ነገር ይቀርሃል፣ ያለህን ነገር ሁሉ ሸጥና ተከተለኝ ሲለው እያዘነ ሄደ ይላል። እና ባለጠግነት ወይንም አለን የምንለው ነገር ምን ያህል ከእግዚአብሔር መንገድ ሊይዘን እንደሚችል በዛ መረዳት እንችላለን። እግዚአብሔር ሲረዳን ግን ጸጋውን በልባችን ሲያፈስ የወንጌል እውነት ሲገባን ደግሞ ክርስቶስን በማመናችን ከምድራዊ ነገር ባለፈ የምናገኘውን የዘላለም ሕይወት ከእግዚአብሔር ጋር ያለንን ህብረት ስናስብ ልክ ዓለሙም ምኞቱም ያልፋሉ የእግዚአብሔርን ፍቃድ የሚያደርግ ግን እሱ ለዘላለም ይኖራል እንደሚል እግዚአብሔር ቃል በእግዚአብሔር መንፈስ እርዳታ ያንን ምርጫችን ያ ይሆናል ማለት ነው። ይሄ ግን እንዳው በሰው ችሎታም ይሆን በጣም ጎበዞች ስለሆን የሚሆን ሳይሆን እግዚአብሔር በቃ ፍቅሩን፣ ጸጋውን፣ ምህረቱን በልባችን ስላፈሰሰ መንገዳችንም ያንን የእግዚአብሔርን እውነት መከተል ይሆናል ማለት ነውና የሚያጸናን እሱ ነው። እውነቱንም የገለጠልን ወደፊትም የሚመራን እሱ ነው። ሰው በዛ እውነት ሆነን ስናስብ ነው እንደዚህ አይነት መዝሙሮች የሚመጡት ብዬ አስባለሁና የተለየ እንዳው ለእግዚአብሔር የተወኩለት ይሄን ተወኩለት የምለው ነገር የለም። እሱ ያደረገልኝ ሰፊ ስለሆነና እንዲሁ በሰው አባባል ያሉትን ነገሮች ኤክስፕረስ ለመግለጥ ያህል ነውና ሰው ልባችን እግዚአብሔርን ሲመርጥ የምንሆነውን ነገር ነው መዝሙሮቻችን የሚገልጡት ብዬ አስባለሁ። ስለዚህ በእንደዛ አይነት ሁኔታ ውስጥ ሆኜ ነው መዝሙሮቹን የምቀበለው። ስፔሲፊካሊ አይገርምም ወይ የሚለውን ቅድም ሜንሽን ያደረግሽው መዝሙር ወደኋላ ሳስብ ያው ምህረቱ እያስደነቀኝ ለጌታዬ መዝሙር ባመጣ ሊያነቃቃኝ አምላኬ መንፈስ ሊዳስሰኝ በእኔ ላይ መጣ። እዚህ ያደርስም ዋጋም የለውም በሰዎች አፍ የተባለን ሰው አይገርምም ወይ በምህረቱ ለሱ ክብር ጌታ ሲያነሳው ይላል። እና ያ በአንድ ወቅት ምናልባት ሰው ተስፋ የቆረጠብን ሰዎች ልንሆን እንችላለን። እግዚአብሔር ግን ማንንም ሰው አንስቶ ለክብሩ ለሱ ክብር መጠቀሚያ ሊያደርገው ይችላል። ያንን ነበረ በዛ ውስጥ መዝሙሩ የሚናገረው የሚገልጠው ማለት ነው። ምህረቱ ያስደነቀኝ ለጌታዬ መዝሙር ባመጣ ሊያነቃቃኝ የአምላኬ መንፈስ ሊዳስሰኝ በእኔ ላይ መጣ። እዚህ አይደርስም ዋጋም የለውም በሰዎች አፍ የተባለን ሰው አይገርምም ወይ በቸርነቱ ለሱ ክብር ጌታ ሲያነሳው አይገርምም ወይ አይገርምም ወይ አይገርምም ወይ አይደንቅም ወይ አይደንቅም ወይ አይደንቅም ወይ አይደንቅም ወይ እንደገባኝ መጠን እንደተረዳ አምላኬን ባመልከው ማነው ቅር የሚሰኝ? ማነው ቅር የሚሰኝ? ከልቤ ሆነ እንጂ ከውስጥ ከመንፈሴ ረስ እንደ ዳዊት ራቁቴን ባመልከው ሜልኮ ላይ አይደለችም የኔ ዳኛ ላይ ነው የኔ ዳኛ ላይ ነው። ወደ 8 የሚያህሉ አልበሞችን ሰርተሃል። ገና የ16 የ17 ዓመት ሆነ ያወጣሃቸው የመጀመሪያ አልበሞች አሉ። ከዛ ደግሞ 2-3 እያለ 8 ላይ ሲደርስ የቴክኖሎጂው መዘመን አለ። እስቲ የበፊቱና አሁን የደረሰበትን ነገር አጫውተኝ። የራሳቸው የሆነ ነገር አላቸው። ለምሳሌ ቁጥር 1ን ስሰራ የነበረው ቴክኖሎጂ አሁን ያለው ቴክኖሎጂ አልነበረም። አናሎግ ነው ያለው። ቅጂዎች የሚደረጉት በቴፕ ላይ ነው የሚቀዱት። ዱፕሊኬት የሚደረገውም በካሴት ቴፕ ላይ ነበረ። ሲዲ አልነበረም የዛን ጊዜ። ሪኮርዲንጉም ላይቭ ነው እየዘመርን የምንቀዳ የነበረው። ቁጥር 1 ቁጥር 2ም እንደዛው አናሎግ ነበረ።
ቁጥር 3 ላይ ስደርስ አሁን ዲጂታል ስቱዲዮ የተጀመረበት ጊዜ ነበረ። እነዚህ ሶፍትዌር ቤዝድ የሆኑ ስቱዲዮዎች የጀመሩበት ታይም ነበር እና ቁጥር 3 አልበም ኪዩቤዝ የሚባል እነ ክርስቲያን ግርማ ስቱዲዮ ውስጥ ያንን በዛ ነበር የተቀናበረው ትዝ ይለኛል ቁጥር 3 አልበም። ከዛ ቁጥር 4 ስንገባ እንደዛው ቴክኖሎጂው እያደገ 5 6 እያልን ስንሄድ የተሻለ ሁኔታ አለ። አሁን ደግሞ በጣም ገና አዳዲስ እያየናቸው ያሉ ቴክኖሎጂዎች አሉ። በአይ ተሰሩ መዝሙሮች ሰማለ ከመስማት የት እናመልጣለን ብለሽ ነው? ሰማለሁኝ፣ ግን ያው ስራዬ ለመስማት ብዬ ሳይሆን ያው አጋጣሚውን ወይ ሶሻል ሚዲያ ላይ ትሰሚያለሽ። እንደዛ ቱል ነው። ኤአይ አሁን አዲስ ነገር ነው፣ ገና አልለመድነውም እንዴት እንደሚሰራ እንዴት እንደሚደረግም፣ ግን ማጥናት ይጠይቃል። እንዴት አድርጎ ያንን ቱል ደግሞ መጠቀም እንዳለብን እሱንም ማወቅ ይጠይቃል ብዬ አስባለሁኝ። ኤአይ ራሱ የሚዘምረው ነገር ብዙ አይደለም፣ የሚያስደስት አይደለም። ግን ምናልባት ያን ቴክኖሎጂ ግን ዩቲላይዝ ማድረግ በደንብ አጥንቶ መጠቀም ይቻላል ብዬ አስባለሁ። ብዙ ጥቅም ሊኖረው ይችላል ብዬ አስባለሁ። ጥቂቱን የሰው መውደድ ዓይን አይቶ ሲደነቅ የመውደድ መጀመሪያው አንተማ እንዴት ትልቅ ከባህር ይዘልቃል የፍቅር ጥልቀቱ ራስህን አሳንጽ ገብተሃል በየቤቱ። ልጆች በምን አይነት መንገድ ነው የምታሳድገው? አሁን ደግሞ አሜሪካን ሀገር ያደገ ሀገር የሚባል ስለሆነ ትንሽ ቻሌንጂንግ ይመስለኛል። የአባትነት ህይወትህ እንዴት ነው እየተወጣ ያለው? ትልቅ ተግዳሮት አለው፣ ቻሌንጅ አለው። እግዚአብሔር ይመስገን አሁን የኔ ሁለቱም ልጆች አደልት ናቸው፣ ትልቅ ሰዎች ናቸው። እንግዲህ በልጅነታቸው ክርስቶስን በመምሰል ምሳሌ በመሆን ነው የምንመራቸው። አድርጉ ብቻ ሳይሆን እያደረግን ነው የምናሳያቸው። ወንጌል ገብቷቸው አድገው ውሳኔ እስከሚወስኑበት ጊዜ ድረስ የኛን ምሳሌያዊ ነገር ህይወት እያዩ ነው የሚያድጉት። ስለዚህ ትልቁ ነገር በቤት ውስጥ እኛ እግዚአብሔር የምንፈራ ሆነን መኖር አለብን። እንደ እግዚአብሔር ቃል እነሱን ለመምራት በደንብ አስበንበት የምናደርገው ነገር መሆን ይኖርበታል። ከሁሉ በላይ ግን ከህይወታችን የሚማሩት በጣም ብዙ ነገር ነው። ከዛ መውደድ ነው፣ እነሱን በፍቅር ወዶ ማሳደግ ነው። በእርግጥ ኤክስፔክት ይደረጋል ያው የክርስቲያን ልጆች ሲሆኑ ያንኑ መንገድ ተከትለው እንዲሄዱ እንዲያድጉ፣ ወይ ወላጅም ያንኑ ነው የሚያስተምረው የሚሄደው። አንዳንድ ጊዜ ግን ቻሌንጆች ይኖራሉ። ልጆቻችን እኛ በፈለግንበት መንገድ ላይ ሄዱ ይችላሉ፣ ግን ያው እግዚአብሔር ደግሞ ይረዳል። እኛ ግን ማድረግ ያለብንን ኃላፊነቱን በሙሉ ማድረግና መወጣት ተገቢ ነው ብዬ እላለሁ። ሁሉን ነገር እግዚአብሔር ረድቶን ካደረግን ደግሞ ልክ ገብቷቸው ጌታን መቀበል ባለባቸው ጊዜ ሲቀበሉ የነሱ ውሳኔ ነው። መቼም በቤተሰብ በማህበር አይዳንም። እያንዳንዱ ሰው ውሳኔ ነው። ወንጌልን ሰምቶ ልጁም ማዋቂውም ውሳኔ ማድረግ ይኖርበታል፣ ጌታን ማመን ይኖርበታልና ወላጆች የሚያደርጉት ምሳሌ በመሆን በትምህርታቸውም በመንፈሳዊ ነገራቸውም ደግሞ ጥሩ እንዲሆኑ ማገዝና መርዳት የቤተሰብ ኃላፊነት ነው ብዬ አስባለሁ። እስካሁን ድረስ በመልካም እየሄዱ ነው። እግዚአብሔርን ስለዛ አመሰግናለሁ። ስለ ባለቤትህ ትንሽ ነገር ብትለኝ ደስ ይለኛል። ባለቤቴ ስሟ ሽርሽር ይባላል። አሁን በትዳር 26 ዓመት አልፎናል። እግዚአብሔር በሁለት ልጆች ባርኮናል። ትልቁ ልጃችን በዚህ ወር 24 ዓመት ይሆነዋል። ትንሿ ደግሞ 21 ዓመቷ ነው። እግዚአብሔር ባርኮናል። ሽርሽር ጌታን የምትወድ ጌታን የምታገለግል መልካም እናት ናት። ባሏን የምትወድ የምታከብር የተባረከች እህት ናት። የዛሬው ጨዋታችን በመሀል እየዘመርን ወሬያችንን እየቀጠልን ነው የምንሄደውና ከዝማሬዎች የተወሰነ ብለን ደግሞ ጨዋታችንን እንቀጥላለን። አይነቱ የተለየ ሰማያዊ ፍቅር ይዞኛል፣ ግራ ቀኝ እንዳልል የኔ ወዳጅ ቤቱ ተክሎኛል።
ይክበር ኢየሱስ ወዳጄ ፍቅሩ ልቤን ገዝቶት ሰላም ፈሶ በደጄ እውነት ነው ማዳኑ ሰንሰለት ይበጥሳል ይኸው ምስክር ነኝ ምሕረቱ በኔ ታይቷል አገር ምድሩ ይስማ ኢየሱስ ያድናል። ብዙዎች በዚህ እድሜ ያሉ ወጣቶች ክርስቶስን መምሰል ይፈልጋሉ፣ ክርስትናን መኖር ይፈልጋሉ እና ግን አንዳንዴ ደግሞ መውጣት መውረድ አለ፣ መድከም አለ። አንተን አግዞኛል የምትለው ነገር ምንድን ነው? ልምምድህን ብናውቀው ደስ ይለኛል። መቼም ሰው የቀመሰውን ያገኘውን መልካም ነገር ሲያካፍለው ጥሩ ነገር ነውና እግዚአብሔር የመጀመሪያው ነገር ከእግዚአብሔር ጋር መታረቂያ መንገዱ ጌታ ኢየሱስ ክርስቶስ ነው። አሁን የትንሣኤን በዓል እያከበርን ያለ ነው። ሞቶ መነሳቱን የምናስብበት ያንን ሰለብሬት የምናደርግበት ጊዜ ነው ያለ ነው እና ያ ለምንድን ነው ክርስቶስ መምጣት ያስፈለገው? ለምንድን ነው መሞት ያስፈለገው ብለን ስናስብ ዋናው ነገር በኃጢአት ምክንያት የጠፋው የሰው ዘር ከእግዚአብሔር ጋር እንዲታረቅ ነው። ከእግዚአብሔር ጋር መታረቃችን ምንድን ነው የሚያተርፍልን ብለን ስናስብ ደግሞ የዘላለም ሕይወትን ነው እና ሕይወት አንዳንዶች እንደሚሉት ስንሞት እዚህ ብቻ የሚያበቃ አይደለም። ከዛ በኋላ ደግሞ ሕይወት ይቀጥላል። ግን ያንን የሚቀጥለውን ሕይወት እንደ መጽሐፍ ቅዱስ ትምህርት ደስቲኒያችንን ወይንም የምንሄድበትን ቦታ የሚወስነው አሁን በሕይወት እያለን በዚህ በአካል እያለን በስጋ እያለን የምንወስነው ውሳኔ ነው። ስለዚህ የወንጌል መልእክት ከእግዚአብሔር ጋር ታረቁ ነው። ክርስቶስ ኢየሱስ ስለ እናንተ ሞቷል፣ የኃጢአት ዕዳችን ተከፍሏል። ክርስቶስን በማመን ከዘላለም ሞት አምልጡ። እሱ ሞትን እንዳሸነፈ እናንተም ደግሞ ክርስቶስን በማመን ከዘላለም ሞት ትረፉ የሚል መልእክት ነው ያለው እና መጀመሪያ ላይ የምናገኘው ነገር እግዚአብሔር ያዘጋጀልን ያንን የዘላለም ሕይወት እንድንወርስ ነው ክርስቶስን የምናምነው። ከዛ እዚህ ምድር ላይ ላለውም ሕይወታችን መንገዳችን በክርስቶስ በእግዚአብሔር ቃል ትምህርት የታነጸ ማንነት ሲኖረን ቤተሰቦቻችንን በትክክል የምንመራ ለሀገር የምንጠቅም ጥሩ ዜጎች እንሆናለን ብዬ አምናለሁ፣ አስባለሁ። ምክንያቱም ጥሩ ስነ ምግባርም የምናገኝበት ስለሆነ። ግን ከሁሉ በላይ ክርስቶስን አምነን የምናገኘው የዘላለም ሕይወት ትልቁ የወንጌል መልእክት ነው። አገር ምድሩ ይስማ ኢየሱስ ያድናል። ካፈር ላይ አንስቶ ያዘምረኛል። ያንሳልህም ባቀርብለት ዜማና ቅኔ ነፍሴን ለታደጋት ውዱ መድኔ አገር ምድሩ ይስማ ኢየሱስ ያድናል። ካፈር ላይ አንስቶ ያዘምረኛል። ያንሳልህም ባቀርብለት ዜማና ቅኔ ነፍሴን ለታደጋት ውዱ መድኔ። እንደዚህ እየዘመርክ ወጣት ላትሆን አትችልም። እውነት ነው። እግዚአብሔር ይመስገን። ዝማሬዎች የእምነቱ ተከታይ የሆኑም ያልሆኑም ሰዎች ይሰሙታል። ስለዚህ እንደ ዋነኛ ምክንያት ብለህ የምታስበው ነገር ምንድን ነው? ብዙ ሰዎች ያገኛለው ይነግሩኛል። አይ ቲንክ ያው ሪሌት ያደርጋል። መቼም ሰዎች ሆነን ስንኖር ከሪያሊቲ ውጪ የሆነ ነገር አንዘምርም አናቀርብም አይደል? አይ ቲንክ ያ ሪሌት ያደርጋል ብዬ አስባለሁ። ከሁሉ በላይ ግን ያው የሰውን ልብ የሚነካው የእግዚአብሔር መንፈስ ነው ብዬ ነው ማምነው። አይ ቢሊቭ የእግዚአብሔር መንፈስ ነው የሚነካቸው ብዬ አስባለሁ። ክርስትና ለአንተ ምንድን ነው? ክርስትና ለእኔ ክርስቶስን ማመን ነው። ክርስቶስን አምኖ እግዚአብሔር ያዘጋጀውን ያንን በክርስቶስ በኩል ያዘጋጀውን የዘላለም ሕይወት በማመን እግዚአብሔር ያዘጋጀልንን ያን በረከት መውረስ ነው ክርስትና። ክርስትና በአፍ ብቻ የምንለው ነገር ሳይሆን የምንኖረውም ነው። ኑሮ አለበት። ደቀ መዝሙር ሆነን የምንኖረውም ሕይወት ነው ክርስትና። ደግሞ የምንናገረውም ነው ክርስትና። መልካም ዜና ስላለው ውስጡ ያንን እኛ የቀመስነውን ነገር ሌሎች እንዲቀምሱ በመዝሙራችንም ቢሆን በስብከታችንም ቢሆን ከሰዎች ጋር ባለን ግንኙነት የምንናገረውም ነው ክርስትና። ፋሲካስ ትልቁ የፋሲካ ዋናው መልእክት ክርስቶስ ዛሬም ሕያው ነው። መጽሐፍ ቅዱስ እንደሚል
ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለም ድረስ ያው ነው ይላል እና ሞቶ አልቀረም፣ ተነስቷል። በአባቱ ቀኝ ነው ያለው ክርስቶስ። አባቱ ቀኝ ሆኖ መጽሐፍ ቅዱስ እንደሚል ስለኛ ይማልዳል ይላል። ስለዚህ ይህን ስናስብ ልባችን ወደ እግዚአብሔር እንዲቀና፣ የጌታን ሞትና ትንሣኤውን ስናስብ ልባችን ወደ እግዚአብሔር እንዲመለስ፣ ከሱ ጋር መታረቅ እንዲሆንልን፣ ምክንያቱም እርቅን ያገኘነው በሞቱ በኩል ስለሆነ እግዚአብሔር ቃል እንደሚያስተምረን ያንን ማሰብ፣ ሰዎች ጥሩ ካልሆነ መንገድ ተመልሰው በእግዚአብሔር መንገድ እንዲሄዱ ይሄ በዓል ያሳስባል ብዬ አስባለሁ እና በዓሉ በአጠቃላይ የጌታን ትንሣኤ የምናስብበት ያንን ሰለብሬት የምናደርግበት ነው ብዬ አምናለሁ እና እግዚአብሔር ስላዘጋጀልን ስለዚህ የመዳን መንገድ እግዚአብሔር የተመሰገነ ይሁን። በጣም አመሰግናለሁ ስለጋበዝሽኝ። እግዚአብሔር ይባርክሽ ማለት ነው። የዛሬው ልዩ የፋሲካ በዓል እንግዳችን ዘማሪ ዳንኤል አምደ ሚካኤል ጋር ጥሩ መንፈሳዊ ከህይወቱም እንደዚህ እያጫወተን ቆይታ አደረግን። ከሀሳቡ ካቀረበልን ነገር በብዙ እንደተባረካችሁ ተስፋ አደርጋለሁኝ። ስለነበረን ጊዜ እጅግ አድርገን እናመሰግናለን። ቀሪ የፋና መዝናኛ ፕሮግራሞች ይቀጥላሉ። መልካም ጊዜ። ሕይወት እንዳገኘ በአምላክ ምሕረት እንዳረፈ ሰው በክንፎቹ ጥላ ተሸሽጌ እዘምራለሁ። በአይነቱ የተለየ ሰማያዊ ፍቅር ይዞኛል። ግራ ቀኝ እንዳልል የኔ ወዳጅ ቤቱ ተክሎኛል። ሕይወት እንዳገኘ በአምላክ ምሕረት እንዳረፈ ሰው በክንፎቹ ጥላ ተሸሽጌ ዘምራለሁ። በአይነቱ የተለየ ሰማያዊ ፍቅር ይዞኛል። ግራ ቀኝ እንዳልል የኔ ወዳጅ ቤቱ ተክሎኛል።